ምንድነው የጽጌ? በጣም ይቅርታ ከሲስና መሳይ፣ በጣም ይቅርታ። አንቺ ውሸታም ከሃዲ፣ ምን አይነት ተስፋ እንደሰጠሽ እንደነበር ግን ታውቂያለሽ? አይ ይኸውልሽ ጽጌ፣ ሁላችንም ነው ያሳዘንሽው። በጣም ነው ያዘንብሽ። ገልሞጂ ሙት ሲጀመር እኔ እኮ መጀመሪያውን አውቄ ነበር። በጣም ትልቅ ውሸት ነው ያዋሸሽው። ይሄን ማድረግሽን አላምነው። እንደሞኝ ነው የቆጣሽ። እናንተ እኮ ሲነገራችሁ ምንም አትሰሙም። በተለይ ደግሞ አንተ አብርሽ። እባክህ የዛሬን ብቻ አሳድሩ። ነገ በጠዋት እወጣለሁ ከዚህ። መቼም ዛሬ ያደረጋችሁልኝን ነገር መቼም አረሰው። አታሽቃቂ በእናትሽ፣ ሂጂ ውጪ ውሻ። ይኸውልሽ ትዝታ፣ ከዚህ በላይ ብትናገሪ አትጸበሽ ከኔ ጋር ነውሽ። በቀጥራሽ እኮ አይወዱትም፣ አስመሳዮች ናቸው። እሱን ደግሞ እኔ ስለማቅ እኔን እምድ አድርገው ይዘውኛል። እኔ ያላቅም ብቻ በጊዜ መላክ አላልካቸው ይገሉታል። እንዴ ታሽ ማቀፍ ትችያለሽ? የምርን ነው? አዎ እኔ እኮ ማቀፍ ፈልጋለሁ። ነይ አቀፊኝ ታዲያ። እዛ ቤት የሚኖሩት ልጆች ደግሞ ቦታ እንዲፈልጉ ነገራቸው። ምን? እዛ ውጪ ያሉትን ሁሉም ቤት ፈልገው ይውጡ። በቃ አትጨናነቅሽ፣ እኛ ቤት ፈልገን እንሄዳለን። አዎ የመጨረሻ ውሳኔ ነው። አብርሽ ይውጡ። እሺ እሺ። እንዴት አንቺ ሂጂ በእናትሽ። እንዴ አብርሽ፣ አንተ ቆይ ለምን ወጣ? አብርሽ አወራን እኮ በቃ ተመለስ፣ እየመጣን እንጠይቃለን። እሺ ብቻሽን ቢዩ። እሺ ከጣፈጠሽ አሁን ላይ ሁሉንም አስወጣለሁ ባለችው መሰረት ነገር ግን አብርሽን አሳጥቷታል። ብቻዋን አንድ ቤት ጥለዋት ወጥተዋል። ነገሩ ሁሉንም ለማስወጣት ቢሳካላት እንኳን አብርሽም ሁሉንም ስታስወጣ እሱም አብሯቸው ተከትሏል። ከዚህን ቀደም እንዳላቸው ከዚህ ቤት ከወጣን ሁላችንም በአንድነት ነው ብሎ ነበረ። ትዝታ ዛሬ ሁሉንም አስወጣለሁ ብላ አብርሽንም አታለች። በአንድ በኩል ደግሞ መድብልን ከኋላው አድፍጦ ሊመታው ያለው ሰውዬ አነጋጋሪ ጉዳይ። መድብልን ከኋላ አዘንግቶ ሊመታው ያለው ሰውዬ ምናልባትም በስራው በኩል የመጣ ሰው ቢሆን ኖሮ ብቻውን አይጋፈጠውም ነበር። ግን ደግሞ ምናልባት ሁልጊዜም በዛ አካባቢ እያደፈጠ ሰውን የሚዘርፍና ማጅራት መቼ ሊሆን ይችላል። ድንገትም ድንጋዩን አንስቶ መድብልን ሊመታው ሲል አብርሽ ደርሶለታል። አብርሽ እዛው በአካባቢ ስለነበረ ድንገት ሰውየውን እንቃርጎ ይዘዋል። ነገር ግን ከነሱ ለማምለጥ ሲል አብርሽን መቶታል። እዚህ ጋር ደግሞ መሳይ አሁን ላይ ትትና እህቱ እንደሆነች ቢያውቅም ግን ደግሞ ወንድምሽ ነኝ ለማለት መናገር አልቻለም። ሆኖም ቤተሰቦች ሲናፍቁሽ እኔን ማቀፍ ትችያለሽ የሚለው ብቻ ነው ቃል ያወጣላት። ሆኖም እሷን በደስታ እቅፍ አድርገዋለች። ጽጌ ደግሞ በአንድ በኩል እርጉዝ ነኝ እያለች ተንከኪስን ለማግባት ኑሮ ቢከብዳትም ከዛ ቤት ለመኖር ያደረገችው ዘዴ ይመስላል። ዛሬ ላይ ትዝታ አዋርዳታለች። ትዝታ ለእኔ ታዘዥ በማለት ጽጌ ደግሞ እንዴት የውሸት እናገራለሁ በማለት ሁሉንም ነገር መናገር አልችልም፣ እኔ ያላየሁትን ነገር እንዴትስ በውሸት ሰውን እወነጅላለሁ በማለት እምቢ ስላለቻት ብቻ እዛው ቁጭ ባሉበት ለሰርጉ መዋጮ ሊዋጣ በተሰበሰቡበት ከሆዷ ውስጥ ጨርቁን አውጥታለች። ሆኖም እንግዲህ እነ ተንከኪስ በጣም ተናደው ጽጌን ከቤት አስወጥተዋታል። ጽጌ መሄጃ የላትም። የሁሉ ነገር እንግዲህ የትዝታ ሴራ ነው። ሆኖም ጽጌ መንገድ ላይ ቆማ እያለቀሰች ነበረ። አንድ ቀን እንድታድር ቢፈቅዱላትም ግን ደግሞ ሌላ መሄጃ እንደሌላት በጠዋት ተነስታ ወጥታለች። ትዝታ አሁን ላይ ስትዝትና እነዚህን ሰዎች ከዚህ ቤት አስወጣለሁ በማለት ስታስብ የከረመችው አሁን ላይ ተሳክቶላታል። ግን ደግሞ ያልተሳካላት ነገር አብርሽን
ከእሷ ጋር ሊሆን አልቻለም። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያለችሁ ወገኖቼ በሞላ ቻናሉን ስጀምሩት በላይ ግቡ እያልኩኝ ወገኖቼ ዛሬ ላይ ታዲያ ትህትና ድራማ ቤተሰባዊ የሆነ የሚያስተምር ነው። እርስ በራሳቸው ሲታመሙም ተረዳርተው እንዲሁም ደግሞ ሁሉ ነገር በችግራቸውም እርስ በራሳቸው ተረዳርተው የሚኖሩ ነበሩ። አሁን ላይ ግን ትዝታ ከመጣች ጀምሮ ነገሩ ቤት ውስጥ ችግር እየተፈጠረ ነው ያለው። ትዝታ አሁን ላይ ብዙ ችግሮችን እየፈጠረች ነው ያለችው። ትትናንም ተዛ ቤት ለማስወጣት ሁሉንም አንድ ባንድ እያስወጣችኋለች። ለማስወጣት ሙከራ እያደረገች ነበረ። ሳይሳካላት ብዙ ጊዜያቶች ቆይታለች። አሁን ላይ ግን ለይሆን ደውላ ስልክ ቤተሰቡ እንዳለ አብርሽን የሚጎዳ ነው። አብርሽ ደግሞ ሊረዳቸው አልቻለም። እሱን እንደሚጎዱት አያውቅም። ሁሉም እሱን የሚጎዱት ናቸው። ከኔ ውጭ ማንም የሚያስብለት የለም ለአብርሽ በማለት ለይሆኔ ለጓደኛው ትደውልለታለች። ጓደኛውም ታዲያ ወንድሜ እንዲጎዳ አልፈልግም፣ እያንዳንዳቸው ቤቱን ለቀው እንዲወጡ አደርጋለሁ በማለት ከትዝታ ጋር ተስማምተዋል። አብርሽንም ቢሆን ደውዬ አናግረዋለሁ ባለው መሰረት ደውሎለት ነበረ። ነገር ግን አብርሽ ስልኩንም አላየው ነበር። ማታ ላይ ታዲያ ሁሉም በተሰበሰቡበት መዋጮ ተብሎ ለተንከኪስና ለጽጌ ሰርግ እንዲሰባሰቡ በሳሎን በተሰበሰቡበት ትዝታ ስለ ትትናና ስለ መሳይ እየተናገረች ነበረ። ለምሳሌ ትትናና መሳይ ወደ አልጋ ክፍል ሲሄዱ እየተሳሳሙ አይተናቸዋል በማለት ጽጌንም እንደሆነ በውሸት እንድትምልላት አለበለዚያ ደግሞ ሆዷ የውሸት እርግዝና እንደሆነ እንደምታጋልጣት ነግራት ነበረ። ጽጌ ግን ውሸቱን ያላየችውን ነገር መናገር አልፈለገችም እና አይተናል አይደል ጽጌ በማለት ትጠይቃታለች። እሷም ታዲያ ኧረ እኔ ትዝም አይለኝም እኔ እንጃ በማለት ነበር የመለሰችው። ሁሉም አሰፍስፎ በድንጋጤ እየጠበቀ ነበረ። አብርሽ አንተ ብቻ የዋነህ ሁሉም ጥንድ ጥንድ ሆኖልሃል በማለት ትጀምራለች ነገሩን። ታዲያ ምን እያወራሽ ነው ሲላትም አሁን ላይ ታዲያ አንተ የማታውቀው ብዙ ሚስጥር አለ እዚህ ውስጥ ሁሉም ተያይዟል። ለምሳሌ ትትናና መሳይን በማለት እንግዲህ መሳይንና ትትናን ከዛ ቤት ለማስወጣት የማታደርገው ጥረት አልነበረም እና አሁን ላይ ታዲያ ነገሮቹን እያባባሰች ለአብርሽ ትነግረዋለች። ሆኖም ጽጌ ውሸቱን የእሷን ውሸት ስላልተጋራቻት ጽጌን አጋልጣታለች። ጨርቅ ወጥፋ እርጉዝ ነኝ ብላ ለተንከኪስ እንደተነገረችውና አሁን ላይ ታዲያ ተንከኪስና ጽጌ ሊጋቡ እንደሆነ መዋጮም እየተሰባሰበ ነበረ። ሆኖም እርግዝና የውሸት ነው በማለት ጨርቋን ከሆዷ ውስጥ አውጥታባታለች። ጽጌም ግን መሄጃ ስለሌላት ችግር ላይ ስለሆነች ያንን ዘዴ ተጠቅማ ከዛ ቤት ለመኖር ነበር የፈለገችው። ግን ደግሞ አሁን ላይ ትዝታ አጋልጣታለች። ተንከኪስም በጣም ተናዶ እንዴት እንደዚህ ትዋሻለሽ በማለት ጽጌን በጥፊ መታታል። መሳይ ግን በቃ ያደረግሽው ነገር ጥሩ አይደለም፣ ግን ደግሞ ይህንን ችግርሽን ለመጠቀም ለማለፍ እንደሆነ ነገሩ ስለገባው አልፏታል። ማለትም ምንም ነገር አልተናገራትም። ሆኖም ከዛ ቤት እንድትወጣ በአስቸኳይ ተንከኪስ ይነግራል። አብርሽም ቢሆን በቃ እንዲህ አይነት ውሸት እኮ ከባድ ነው፣ ለምንድን ነው እንደዚህ የምታደርጊው? ከዚህ ቤት መውጣት አለብሽ በማለት ይወስኑባታል። እሷም መሄጃ ስለሌላት ግራ ተጋብታ ዛሬም ብቻ አሳድሩኝ በማለት ትጠይቃቸዋለች። መሳይም ቢሆን ለዛሬ እንድታድር አብርሽ እባክህ ፈቀድላት በማለት ይነግረዋል። ለዛሬ ማደር ትችያለሽ ብለዋት ብታርም ግን በጠዋት ተነስታ ወዴት እንደምትሄድ ማታውቅም። በጣም እንደተቸገረች እና እጇ ላይ ሳንቲም እንደሌላት ምንም መሄጃ እንደሌላት እያሰበች በመገድ ላይ እያለቀሰች ነበር። ሆኖም አማራጭ ስለሌላት ከዛ ቤት ወጥታለች። በአንድ በኩል እንግዲህ መሳይ ነው። መሳይ የትትና ወንድም መሆኑን አረጋግጧል። ግን ደግሞ ለትትና እውነተኛ ወንድሟ እንደሆነ መናገር አልቻለም። ልትጠይቀው ስትገባ እባክሽ ትትና ተይኝ፣ ያንቺ ደግሞ ጭቅጭቅ ሰልችቶኛል፣
አይሰለችሽም ወይ በማለት ትትናንም አስቀይሟት ነበር። ግን ደግሞ እኔ እኮ ልጠይቅህ እንጂ ደህንነትን ለማየት ነው፣ አሁን ያለበት ሁኔታ እንዴት ነው በማለትም ብትጠይቀው እንኳን እኔ በቃ አንቺ ከተውሽኝ ደህና ሆናለሁ በማለት ነበር የተናገራት። እሷን ከፍቷት ተጠገቡ ትወጣለች። ሆኖም ከሄደች በኋላ ምን እያደረግኩ ነው? ትትናን እኮ በጣም ከፍቷታል፣ መናገር አልነበረብኝም በማለት እንግዲህ በጣም ይቆጨዋል። አሁን ላይ መሳይ በሽታው ምን እንደሆን ባይታወቅም የሆነ መድኃኒት እየተጠቀመ ነው። ውጭም ላይ ታዲያ እህቱ እንደሆነ ሲያልቅ ራሱን ስቶ ወድቆ ነበረ እና አብርሽም ቢሆኑ ተጠርተው ከዛ ከመሬት ላይ አንስተው ጽጌ ደግሞ ሁልጊዜ መድኃኒት ከኪሱ አውጥቶ እንደሚወስድ ስላየችው ለአብርሽ ትነግራቸዋለች። መድኃኒቱንም አንስተው ይሰጡታል። ወዲያው ታዲያ ከወደቀበት ተነስቶ ነበር። እቤትም ከመጣ በኋላ ታዲያ ምንድነው በሽታ በማለት አብርሽ ተደጋጋሚ ቢጠይቀውም ሊነግረው አልቻለም። እኔ ምንም አልሆንኩም፣ ደህና ነኝ፣ ይሻለኛል በማለት እንግዲህ ነገሮችን እያሳለፈ ነው ያለው። ግን ደግሞ ቢናገር ኖሮ ሕክምና ወይም የሆነ እልባት ያገኝ ነበረ። ሆኖም ትትናም ብትሆን የሆዷን ደብቃ ወንድሟን እየፈለገች ነው። መሳይም ወንድሟ እንደሆነ ብትጠራጠርም ግን ደግሞ ለአብርሽ አልነገረቻቸውም። ለመድብልም ቢሆን በፊት ወንድምሽን አፋልግሻለሁ ቢላት እንኳን እሷ ፈቃደኛ ሆና አሁን ላይ ልትነግረው አልቻለችም። ግን ደግሞ ትትናም ሆነች መሳይ አንድ አይነት ናቸው። የሆዳቸውን ደብቀው እየተጓዙ ነው ያሉት። ግን ደግሞ በሽታውን ያልተናገረ ሰው መድኃኒት አይገኝለትም እንደሚባለው ትትናም ብትሆን ወይ ለመድብል ብታማክረው ወይም ለአብርሽ ብትነግረው፣ ምክንያቱም መሳይ ወንድሟ እንደሆነ ይታወቅ ነበረ። ግን አሁን ላይ መሳይና ትትና ፍቅር እንደያዛቸው አድርጋ ነው የምትቆጥረው ትዝታ። ስለዚህም እነሱን አጋልጣ ከዛ ለማስወጣትም ጥረት እያደረገች ነው። ግን ደግሞ አልተሳካላትም ነበረ። አሁን ላይ ታዲያ ሁለቱንም ያለ ጥፋታቸው ስትወነጅላቸው መሳይም ተናዶ እኔን እንደፈለግሽ አድርጊኝ፣ ትትናን ግን ልትናገሪያት አይገባም በማለት በጥፊ አፍንጫዋ እስከሚደማ ድረስ አቅምሷታል። ሆኖም በዛ ንዴት ተነሳስታ እንግዲህ ለይሁን የሚባለው ስልክ ትደውላለች። ታዲያ ሁሉንም ነገር አቃጥራ ከቤት እንዲወጡ እኔ አደርጋለሁ፣ አንተ ዝም ብለህ እንደምትመጣና ክፍልህ እንዲዘጋጅልህ ቤቱ እንዲጸዳ ለአብርሽ ንገረው፣ ሁሉንም እንዲያስወጣቸው በማለት በነገረችው መሰረት ማታ ላይ በተሰበሰቡበት ስልክ ይደውላል። ታዲያ አብርሽ ሁሉንም ለማስተዋወቅ ጓጉቶ ነበረ። ቤት ውስጥ ያሉትን ልጆች ላስተዋውቀ በቃ በዚህ አጋጣሚ በማለት ቀን ላይም ደግሞ ደውለህልኝ ስልኬን አላየሁትም በማለት ስልኩን አንስቶ እያወራ እያለ እኔ ከነገ ወዲያ እመጣለሁ፣ አሁን ግን ማውራት ስለማልችል የምነግርህ ነገር ቢኖር ቤቱን አጽድታችሁ ጠብቁኝ፣ እቤት ያሉትን ሰዎች ደግሞ እንዲወጡ ንገራቸው በማለት ያዘዋል። ሆኖም የትዝታ ተንኮል እንደሆነ የገባው አብርሽ በድንገት እንዴት አደርጋለሁኝ፣ በድንገት እንዴት ውጡላቸዋለሁኝ፣ ምንም ማረፊያ የላቸውም እኮ በማለት ለይሁን የሚነግረዋል። ግን ደግሞ ከሱ ትዕዛዝ ውጭ መሆን ስለማይችል እሺ በቃ በማለት ተው አብርሽ፣ እኛ ራሳችን ፈልገን እንወጣለን በማለት እንግዲህ ገልሞም ብድግ ይላል። ሁሉም ታዲያ ተራ በተራ ተነስተው ይወጣሉ። ከዚህም ቀደም ብሎ እንግዲህ ትትናና መሳይን ሆነ ሌሎቹን ለማስወጣት ሙከራ አድርጋ ነበረ። ሆኖም ሳይሳካላት ቀርቶ አሁን ድረስ ደርሳ ነበር። ዛሬ ላይ ታዲያ ተሳክቶላት ለሆኔ የሆነ ያልሆነውን ተናግራ ከቤት እንዲወጡ አድርጋቸዋለች። ግን ደግሞ ሁሉም ቢሆኑ ተዛዝነውና አብረው ችግርን ያለፉ ስለሆኑ ሁሉም ይተዋወቃሉ። ምንም ያክል ቢጣሉ ቢጨቃጨቁም ግን ደግሞ እርስ በራሳቸው እንደ እህት እንደ ወንድም ተረዳርተው ነበር የሚኖሩት። አሁን ላይ ታዲያ ሁሉም የየራሱን ሻንጣውን በመያዝ ከቤት ሊወጡ ችለዋል። ሲወጡም ትዝታ በደስታ በረንዳ ላይ ሆና ተሰናበተቻቸው። ነገር ግን ከኋላቸው አብርሽ ተከትሏቸው ነበር ሻንጣውን ይዞ። እሷም ታዲያ አብርሽን አንተ መሄድ የለብህም ወዴት ልትሄድ ነው በማለት
የተደሰተችውን ያክል በጣም ተከፍታ ትከተለዋለች። ነገር ግን እሷ ባመጣችው ጣጣ አሁን ላይ ታዲያ ሁሉም ከቤት ውስጥ ወጥተዋል። በቤት ውስጥም ብቻሽን ብዩ ኑሪበትም በማለት አብርሽ ይናገራል። ተንኮለኛና ክፉ እንደሆነች ቢያውቃትም ግን ደግሞ ነገሮችን እንዲያሳልፉ ተዋት በማለት ነበረ ስትናገርም ስትሳደብም አብርሽ የሚነግራቸው። ታዲያ አሁን ላይ ሁሉንም ለመወንጀል የማታደርገው ጥረት የለም። ጽጌንም ቢሆን እውነታውን አወጣ ብትናገር እንኳን ግን ደግሞ በውሸት ለእኔ ታላገሽኝ በማለት ልትወነጅላትም እውነታውን ደግሞ የተናገረችባት። ቀድሞም የግሌ በጣም ተጠራጣሪ ነበረች። እኔ ተጠራጥሬ ያለው ምናልባትም ዝም ብላ ይሆናል እርጉዝ ነኝ ያለችው በማለት መዋጮው ላይ ታዲያ ትዝታ ብዙ ጭቅጭቅ ነበረ። አንቺ ያላስፈላጊ ነው፣ በቃ ውጪ፣ አንቺ አሁን የመጣች ስለሆንሽ የቤተሰብ ጣም አይገባሽም፣ ስለዚህ አንቺ አታስፈልጊም፣ ከዚህ ተነሽና ሂጂ ወደ ክፍልሽ ቢላትም እሷ ግን ባሰበችው ሴራ ሁሉንም አስወጥታ አብርሽና እሷ እንዲቆዩ ነበር እዛ ቤት ፍላጎቷ። ነገር ግን ሳይሳካላት ቀርተው እንግዲህ ሁሉም ሻንጣቸውን ይዞ ሲወጡ አብርሽም ተከትሏቸዋል። ለእኛም ይሆን ተተረዳዳን መኖሪያ እናጣም በማለት ገልሞም እንግዲህ መሳይም ትትናም ተንከኪስም የግሌም ሆነው ሲወጡ አብርሽም ተከትሏቸዋል። ተከትላ ልትሄድ ነው ብትለውም ብቻሽን ኑሪበት ብለው ጥለዋት ወጥተዋል። ታዲያ አሁን ላይ የአሳሳቢ ጉዳይ መሳይ ነው። መሳይ በጣም በሽተኛ ሆኗል። በሽታውም ለማንም አልተናገረ። ከአንድ ሁለትም አብርሽ መድኃኒቱንም ይዞ አንድ መድኃኒት ብቻ ነው የቀረችኝ፣ አሁን የመድኃኒት መግዛት አለብኝ በማለት እያሰበ ሲያለ ገብቶ ነበር ክፍል ውስጥ። ሲጠይቀውም ቶሎ ብሎ ደበቀው። ምንድነው ያዝከው በማለት ሲጠይቀው አይ ዝም ብዬ ነው ይለዋል። እናም እሱ የመሰለው የሴት ፎቶ ምናልባትም እያየ መስሎት አይ ጥሩ ነው፣ በዚህም ታሰብክ ጥሩ ነው፣ ግን ደግሞ ሐኪም ቤት እንድንሄድ ነበር የመጣው ሲለው እኔው ራሴ ብቻዬን እሄዳለሁ አትጨነቁ እናንተ በማለት መሳይም ተናግሯል። ግን ደግሞ በሽታውን ቢናገር ምናልባትም ሕክምና አግኝቶ ሁሉም ደግሞ በሽተኛ እንደሆነ ቢረዱት እሱን ለመርዳት ወደ ኋላ አይሉም። ሁሉም ቤተሰባዊ ህይወት ወንድማዊና እህታዊ ሆነው ነው የሚኖሩት። ትትናም ብትሆን የቀን ስራ ሰርታም ቢሆን እሱን ለማሳከም አታንስም። ታዲያ ስለ አባቷም እየጠየቃት ነበረ። ሆኖም በርቀት እንደምታያቸውና እስካሁን ድረስ እናቷንም አባቷንም እንዳልቀረበች ስትነግረው ግን ደግሞ ከናፈቁሽ እኔን እቅፍ ማድረግ ትችያለሽ ይላታል። እሱማ ከፈቀድክልኝ ደስ ይለኛል፣ የዛኔ እኮ በቃ ተጨቅጭቄን ስላለከኝ እንዳላስቸግር ብዬ ነው የማልመጣው ክፍልህም በማለት መንገድ ላይ ሆነው በቃውን እቅፍ አድርጊኝ ይላታል። እሷም እቅፍ ታደርገዋለች። መሳይ ታዲያ የውስጡን ምን ብዬ ነው ወንድምሽ ነኝ የምላት፣ እሷንም ቢሆን ማስጨነቅ ነው፣ ግን ደግሞ በጣም ታሳዝናለች ትትና በማለት እንግዲህ ወንድሟን ደፋ ቀና እያለች ስትፈልግ ወንድሟ እንዲገኝላት የማታደርገው ጥረት የለም። ሆኖም መሳይ ነው ወንድሜ ብትልም እሱ ግን ወንድምሽ አይደለሁም በማለት ስለነገራት ተስፋ ቆርጣ ነበረ። ታዲያውንም ቢሆን ሆዷ እሺ አላላትም። እቅፍ አድርጋው በደስታ ወንድሜ ትለዋለች። እሱም ደፍሮ እህቴ ይበላት እንጂ በውስጡ ህመም አለበት። ከህመሙም በላይ አሁን ላይ እህቱን ማግኘቱ በጣም ውስጡ እየተጎዳ ነው ያለው። ሆኖም በሽታውስ መቼ ነው የሚታወቅለት? የዛሬው ቪዲዮ እንግዲህ ሻንጣቸውን ይዘው ከቤት ሲወጡ አልቋል። ሁሉም ወጥተዋል። ወዴት እንደሚሄዱ ባይታወቅም ታዲያ የሁኔ የትዝታ ተንኮል እንደሆነ ከገባው ምናልባትም ሊመልሳቸው ይችላል። ለማንኛውም ቀጣዩን ቪዲዮ አብረን እናያለን። የዛሬው በዚሁ አብቅቷል። በያላችሁበት ሰላም ሁኑልን። ለሀገራችን ሰላም፣ ፍቅር፣ አንድነትን እየተመኘው እሰናበታችኋለሁ። መልካም ቆይታ ይሆንላችሁ ባይ